ሰላም ሰላም እንዴት ናችሁ? የኢትዮ ስኩል ቤተሰቦች ዛሬ የሰባተኛ ክፍል ምዕራፍ 5 ኪንግደም ኦፍ አኒማሊያ የሚለውን እንመለከታለን። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ፣ እስከ ፍጻሜው ተከታተሉን፣ ይጠቅማችኋል። ወደ ትምህርታችን። ኪንግደም ኦፍ አኒማሊያ። ኪንግደም አኒማሊያ ስንል አኒማሎች አር ግሩፕድ ኢን ዚስ ኪንግደም፣ እንስሳቶች በሙሉ በዚህ ኪንግደም ውስጥ የሚጠቃለሉ ናቸው። አሁን የምናወራው ስለ አኒማሎች ስለ እንስሳት ብቻ ነው እና ኪንግደም ኦፍ አኒማሊያ ስንል አኒማሎች እንስሳት በሙሉ የት ይጠቃለላሉ? በዚህ ኪንግደም ውስጥ ምን ያደርጋሉ? ይጠቃለላሉ። አኒማሎች ምንድናቸው? ኢዩካሪዮቲክ ናቸው። አኒማሎች ኢዩካሪዮቲክ ናቸው። ኢዩካሪዮት ማለት ምን ማለት ነው? ኢዩካሪዮቲክ ማለት ምን ማለት ነው? ሃቭ ትሩ ኒውክለስ፣ ምን ያለው እውነተኛ ኒውክለስ ካለው ያ ሴል ምን ይባላል ማለት ነው? ኢዩካሪዮቲክ። አኒማሎችም ያላቸው ኒውክለስ ያላቸው ሴል ኒውክለስ ያለው ስለሆነ አኒማሎች ምን ይባላሉ? ኢዩካሪዮቲክ ይባላሉ። በሌላም ደግሞ አኒማሎች ምንድናቸው? መልቲ ሴሉላሮች ናቸው። ባለብዙ ህዋስ ናቸው። ሄትሮትሮፍ ናቸው። ሄትሮትሮፍ ማለት ሌሎች ምግብ የራሳቸውን ምግብ ማዘጋጀት የማይችሉ ወይም በሌላ እንስሳቶች እጽዋት ላይ ምን የሚሆኑ ጥገኛ የሚሆኑ ማለት ነው። ሜጀር ካራክተሪስቲክ ኦፍ አኒማል፣ የእንስሳቶች ዋና ዋና ባህሪያቶች ምንድን ነው ከተባለ አኒማሎች ምንድን ናቸው? they are ኮንሱመሮች ናቸው። ኮንሱመር ስንል ተመጋቢ ናቸው። ኢት አናዘር ኦርጋኒዝም፣ ሌሎች ኦርጋኒዝሞችን ይበላሉ። እዚህ ጋር በምስሉ ላይ እንደምንመለከተው ማለት ነው። ኮንሱመር የተባሉበት ምክንያት they cannot make their own food፣ የራሳቸውን ምግብ ማዘጋጀት አይችሉም። most animal have muscles፣ አብዛኞቹ እንስሳቶች ምን አላቸው? መሰል አላቸው። ምን አላቸው? ነርቭ ሴል አላቸው። እዚህ በስዕሉ ላይ ለመግለጽ እንደተመለከተው ምን አላቸው ማለት ነው? መሰል አላቸው፣ ነርቭ ሴሎችም አሏቸው። አኒማል ሪኩዌር ኦክሲጅን ፎር ዩዝ ኢን ሪስፓይሬሽን፣ ሪስፓይሬሽን የሚባለው ፕሮሰስ እንዲከናወን ምን ይፈልጋሉ ማለት ነው? ሪኩዌር ማለት መፈለግ ማለት ነው። ምን ይፈልጋሉ ማለት ነው? ኦክሲጅን ግዴታ ያስፈልጋቸዋል። ሞስት አኒማል ሪፕሮዲውስ ሴክሹዋሊ፣ አብዛኞቹ እንስሳቶች የሚራቡት ሪፕሮዲውስ መራባት ነው። በምንድነው? በጾታዊ ምን ያደርጋሉ? ይራባሉ። ሞስት አኒማል ካን ሙቭ፣ አብዛኞቹ እንስሳቶች ምን ያደርጋሉ? ይንቀሳቀሳሉ። ምክንያቱም ዚያር ኮንሱመሮች ተመጋቢ ናቸው። ምግባቸውን ለማግኘት ከአንድ ቦታ ወደ ሌላ ቦታ ምን ያደርጋሉ ማለት ነው? ይንቀሳቀሳሉ። they need to move from one place to another place in search of food፣ ፉድን ለማግኘት ከአንድ ቦታ ወደ ሌላ ቦታ ምን ያደርጋሉ ማለት ነው? ይንቀሳቀሳሉ። አኒማል ሴልስ do not have cell wall፣ ሴል ዎል የላቸውም። ክሎሮፕላስትም የላቸውም። ሴል ዎል የላቸውም። አኒማል ሴሎች ሴል ዎል የላቸውም። ምን የላቸውም? ሌላ ክሎሮፕላስት የላቸውም። ክሎሮፕላስት አላቸው ማለት ምግባቸውን ማዘጋጀት ይችላሉ ያለ ነውና እንስሳቶች ደግሞ they cannot make their own food፣ የራሳቸውን ምግብ ማዘጋጀት አይችሉም። እሺ ወደዚህ ጋር ደግሞ ስንመጣ ምንድነው የምናየው? ሜጀር ግሩፕ ኦፍ አኒማልስ፣ የእንስሳቶች ዋና ዋና ግሩፖች አሉ። አኒማል አር ዩዥዋሊ ዲቫይድድ ኢንቱ ቱ ሜጀር፣ እንስሳ በሁለት ዋና ክፍሎች ይከፈላሉ። አንደኛው ኢንቨርተብሬት የሚባለውና ሁለተኛው ደግሞ ቨርተብሬት። ኢንቨርተብሬት ማለት ኢደንደሴ ወይም የጀርባ አጥንት የሌላቸው ናቸው። ቨርተብሬት የሚባሉ ደግሞ የጀርባ አጥንት፣ በምስሉ ወደዚህኛው ኢንቨርተብሬቶች ናቸው፣ ወደዚህ ጋር ደግሞ ቨርተብሬት እንስሳዎች ናቸው ማለት ነው። ኢንቨርተብሬት አር አኒማልስ ዊዛውት ባክቦን፣ ኢንቨርተብሬት የሚባሉት ምንድናቸው? እንስሳቶች ሆኖ ምን ዊዛውት ባክቦን የጀርባ አጥንት የሌላቸው ናቸው ማለት ነው። ኤግዛምፕል ወርምስ ኤንድ ኢንሴክትስ፣ ሌሎችም ምሳሌዎች አሉ። ይህ ስዕሉ ላይ የምታያቸው ደግሞ ኢንቨርተብሬት አኒማሎች ናቸው፣ የጀርባ አጥንት የሌላቸው ናቸው። እዚህ ጋር ደግሞ ስንመጣ ማን እናገኛለን? ቨርተብሬት የሚሉን እናገኛለን። ቨርተብሬትስ አር አኒማልስ ዛት ሃቭ ቨርተብራል ኮለም ኦር ባክቦን፣ ቨርተብራል ኮለም እና ባክቦን አንድ አይነት ናቸው እና ቨርተብሬት የሚባሉት የጀርባ አጥንት ያላቸው እንስሳት ወይም
that have vertebral column or that have backbone የጀርባ አጥንት ያላቸው ናቸው። በስዕሉ ላይ እንደምትመለከቱት የጀርባ አጥንት ምስሉ ላይ እዚህ ምስል ላይ የጀርባ አጥንቱን ትመለከታላችሁ። አብዛኛው ስዕል ያስገብቻለሁ። ስዕሉ ደግሞ የምናገረው ነገር በደንብ አድርጎ ክሊር ያደርግላችኋል። the 5 major group of vertebrate ደንደስ የጀርባ አጥንት ያላቸው እነኚህ ምን ያላቸው ናቸው? have backbone ያላቸው ናቸው። backbone ያላቸው ናቸው እና backbone ያላቸው ወይ vertebrate አኒማሎች በስንት ይከፈላሉ? በአምስት ዋና ዋና ክፍሎች ምን ያደርጋሉ ማለት ነው ይከፈላሉ። የመጀመሪያው ፊሾች አሳዎች፣ ሁለተኛ አምፊቢያን እንቁራሪት፣ ሶስተኛ ሬፕታይል ገበሉ አስተኒ፣ በርድ ወፎች፣ ማማልስ አጥቢዎች እና ቨርተብሬቶች በአምስት ዋና ዋና ግሩፖች ይከፈላሉ። ፊሽ፣ አምፊቢያን፣ ሬፕታይል፣ በርድ ኤንድ አኒማልስ በላችሁችን ማየት ትችላላችሁ። እዚህ ጋር ምን አለ? በስዕሉ ላይ እንደምንመለከተው መጀመሪያ ፊሽ አለ። ሁለተኛ ላይ አምፊቢያን እንቁራሪት አስተኒዎች አሉ። በሶስተኛ ላይ ደግሞ ሬፕታይል ኤሊ እዚህ ጋር አለ። በርድ ኤንድ ማማልስ የሚለው ራቢት እዚህ ጋር ሁሉም ስዕል ተገልጿል ማለት ነው። የመጀመሪያው የምንመለከተው ፊሽ የሚለውን ይሆናል። ጀነራል ካራክተሪስቲክ ኦፍ ፊሽ አሳዎች የየራሳቸው ባህሪ አላቸውና አጠቃላይ ባህሪዎቹን እናያለን። all fish are cold blooded or ectothermic ናቸው ይላል። ደመ ቀዝቃዛ cold blooded ወይም ምን ይባላል በሌላኛው ኢክቶተርሚኮች ናቸው። ደመ ቀዝቃዛ ምን ማለት ነው? እሱን በደንብ አድርጌ ልንገራችሁ፣ አዳምጡኝ። ደመ ቀዝቃዛ ማለት የአካባቢ መጠነ ሙቀቱ ሲሞቅ ውስጣዊ የሰውነት ሙቀታቸውም አንድ ላይ ከአካባቢው ጋር የሚሞቅ ወይም በአካባቢው ያለው መጠነ ሙቀት በጣም ሲቀዘቅዝ ውስጣዊ የሰውነት ሙቀታቸው የሚቀዘቅዝ። ይህ ማለት የአካባቢ መጠነ ሙቀት ሲቀያየር ውስጣዊ የሰውነት ሙቀታቸውም አንድ ላይ ከአካባቢው ጋር ምን ያደርጋል ማለት ነው የሚቀየር። አካባቢው ላይ ያለው ውጭ ያለው ሰራውንዲንጉ ቀዝቃዛ ሲሆን ውስጣዊያቸው ምን ይሆናል? ቀዝቃዛ ይሆናል። ሰራውንዲንጉ በጣም ሞቃት ሲሆን ውስጣዊ ሰውነት ሙቀታቸው ምን ይሆናል ማለት ነው? ሞቃት ይሆናል። ይህ ማለት የፊሾች ውስጣዊ ሰውነት ሙቀታቸው የሚወሰነው በአካባቢው መጠነ ሙቀት ነው ወይም በሰራውንዲንግ ኢንቫይሮንመንቱ ላይ ዲፔንድ ያደርጋል ማለት ነው። ይሄ ነው። በደንብ አድርጋችሁ ተመልከቱ። cold blooded animal are not able to maintain constant internal body temperature ውስጣዊ የሰውነት ሙቀታቸውን ምን ማድረግ ማይችሉ ናቸው ማለት ነው። ኮንትሮል ማያደርጉ ወይም ሜንቴን ማያደርጉ የማይጠብቁ ናቸው። ወደ ሌላኛው ደግሞ የአሳ ባህሪያቶች ስንሄድ ምንድናቸው? they are aquatic animal ናቸው። አኳቲክ ስንል ዜር ሃቢታት የነሱ ሃቢታት መኖሪያ ነው። መኖሪያቸው ቤት ነው ማለት ነው። ኢን ወተር በዚህ ምስል ላይ እንደምትመለከቱት አኳቲክ ናቸው ስንል አንድ እንስሳ አኳቲክ ነው ሲባል መኖሪያው የት ነው? ሃቢታቱ የት ነው ማለት ነው? ውሃ ውስጥ ነው ማለት ነው። ፊሽ ሃቭ ጊልስ አሳዎች ምን አላቸው? ጊል አላቸው። ይሄ ጊላቸው ደግሞ allow them to breathe underwater በውሃ ውስጥ ለመተንፈስ ያስችላቸዋል። አብዛኛው ጊዜ ጊል እዚህ ላይ ነው ያለው። ቀስቱ እንደሚያመለክተው ጊላቸው እዚህ ጋር ነው። ፊሾች ጊል አላቸው ወይም በአማርኛ ምንድነው ስንጥብ አላቸው። ይሄ ስንጥባቸው በውሃ ውስጥ ብሪዝ ለማድረግ ወይም ለመተንፈስ ይጠቅማቸዋል። ሌላኛው ደግሞ ፊሽ ሃቭ ፊንስ ምን አላቸው ማለት ነው? ክንፍ አላቸው። ምን አላቸው? ክንፍ አላቸው። the fin are used for movement and balance in water ይሄ ክንፋቸው እዚህ ጋር የምታዩቸው ክንፋቸው ለምን ይጠቅማቸዋል ማለት ነው? ለሙቭመንት አንደኛ ለእንቅስቃሴ ይጠቅማቸዋል። ሁለተኛ ደግሞ ባላንስ ኢን ወተር በውሃ ውስጥ ባላንስ ሆኖ እንዲቆሙ ያደርጋቸዋል። ሌላም ደግሞ ፊሽ ሃቭ ስኬል ምን አላቸው? ስኬል ወይም ቅርፊት አላቸው። አሳ ምን አለው በሰውነቱ ላይ?
ቅርፊት አለው። እዚህ ጋር የምትመለከቱት ቀይ ሆኖ ወይም ብርቱካናማ የመሰለው ክብ ክብ የሚመስሉት እነሱ ምንድናቸው? ቅርፊት ናቸው። ፊሽ ሃቭ ስኬልስ ዛት ከቨር ዜር ቦዲ ሰውነታቸውን የሚሸፍኑበት ምን አላቸው ማለት ነው? ቅርፊት አላቸው። ወደ ቀጣዩ ደግሞ ስንገባ ማንን እናገኛለን? አምፊቢያኖችን እናገኛለን። አምፊቢያን ማለት እንቁራሪት አስተኔ ማለት ነው። አምፊቢያን ማለት ምን ማለት ነው? እንቁራሪት አስተኔ። they are ectothermic or cold blooded ናቸው። ደመ ቀዝቃዛ ናቸው። የደመ ቀዝቃዛ ወይም cold blooded ወይም ectothermic የሚለውን በአሳ ላይ በፊሽ ላይ አስረድቻችኋለሁ። እሱን መለስ ብላችሁ በደንብ አዳምጡ። and their body divide into head and trunk የአምፊቢያኖች ወይም የእንቁራሪት አስተኔ ሰውነታቸው ሄድ እና ትራንክ ተብሎ የተከፈለ ነው። ምን ተብሎ የተከፈለ ነው? ሄድ እና ትራንክ ተብሎ የተከፈለ ነው። እዚህ ጋር እንደምትመለከቱት ሄድ ያው እዚህ ያለ፣ ትራንኩ ደግሞ ከበታች ያለው የእንቁራሪቱ ክፍል ምን ይባላል ማለት ነው? ትራንክ ይባላል። ሌላኛው ደግሞ የአምፊቢያን ወይም የእንቁራሪት አስተኔ ባህሪያቶች ምንድነው? their skin is smooth ለስላሳውን without any scale ምንም አይነት ቅርፊት የለበትም። ግን ምን አላቸው ማለት ነው? ግላንዶች አላቸው። ስሙዝ ነው፣ ግላንድ አላቸው፣ ግን ቅርፊት የላቸውም። ይሄ ግላንድ ምን ያደርጋል ማለት ነው? ቆዳቸው ሞይስት እንዲሆን እርጥብ እንዲሆን ያደርጋል። ብዙ ጊዜ እንቁራሪቶችን ካያችሁ ሰውነታቸው እርጥብና በጣም ለስላሳ ነው። they have 4 legs አራት እግር አላቸው። ይሄ ደግሞ ለምን ይጠቅማቸዋል ማለት ነው? ለሎኮሞሽን። ሎኮሞሽን ማለት መንቀሳቀስ፣ ለሙቭመንት ምን ያደርጋቸዋል ማለት ነው? ይጠቅማቸዋል። ለሙቭመንት ምን ያደርጋቸዋል? ይጠቅማቸዋል። and young amphibians have gill ወጣት ወይም ገና ትንሽ የሆኑ አምፊቢያኖች ምን አላቸው? ጊል አላቸው። and adult have lungs ምን አላቸው? አደልቶች ደግሞ ላንግ አላቸው። young amphibians live in water የት ይኖራሉ? ያንጎቹ በውሃ ውስጥ ይኖራሉ። አደልት ሊቭ ኦን ላንድ አደልቶች ደግሞ ቤት ነው የሚኖሩት፣ በመሬት ላይ ነው። ወደ ቀጣዩ ክፍል ስንሄድ ሬፕታይሎችን እናገኛለን፣ ወይም ገበሎ አስተኔ ተብለው በአማርኛ ምናውቃቸው ማለት ነው። ጀነራል ካራክተሪስቲክ ኦፍ ሬፕታይሎች ወይም ገበሎ አስተኔ የራሳቸው ምን አላቸው? ባህሪያት አላቸው። these are creeping and burrowing terrestrial animal ነው። creeping ማለት ምን የሚያደርጉ? በደረታቸው እየዳሁ እየተሳቡ የሚሄዱ። burrowing ማለት መሬትን የሚጭሩ። አሁን ምሳሌ አዞ እንቁላሉን ሲጥል መሬት ቆፍሮ ስለሆነ burrowing terrestrial animals ናቸው። with scale አላቸው፣ ቅርፊት አላቸው። on their body ላይ በሰውነታቸው ላይ ምን አለ ማለት ነው? ቅርፊት አለ። and their skins is dry and rough ምን ማለት ነው? ደረቅና ምንድነው? ቆዳቸው ምንድነው? ደረቅና ሻካራ ነው። ራፍ ማለት ምንድነው? ሻካራ ማለት ነው። they are cold blooded animal እንደተመለከት ነው በአሳ እና በፊሽ በአምፊቢያን እንደተመለከት ነው። እነኚህም cold blooded ናቸው ማለት ውስጣዊ የሰውነት ሙቀታቸው በኢንቫይሮመንቱ ላይ ዲፔንድ ያደርጋል። and their body is divided into head, neck, trunk and tail tail ማለት ምን አለው ማለት ነው? ጅራት። ራስ አላቸው፣ ኔክ አንገት አላቸው፣ ትራንክ የሚባል ከአንገታቸው እስከ ጅረታቸው ድረስ ያለው፣ ጅረት የሚባለው ደግሞ ይሄ የሚንቀሳቀሱበት ከኋላ ያለው ጭራ የመሰለው ማለት ነው። and they breathe with their lungs በምናቸው ብሪዝ ያደርጋሉ? በላንጋቸው ይተነፍሳሉ። and most have 4 legs and 1 tails አራት እግር አላቸው፣ አንድ ጅራት አላቸው ማለት ነው። ሬፕታይሎች members of this group members of reptile group የሚባሉት እነ ተርትል and tortoise ኤሊ ኮሮኮዳይል፣ ሳዞ፣ አሊጋተር፣ አርጃኖር የሚባል ነው። ሊዛርድ፣ እንሽላሊት ኤንድ ስኔክ ሌሎችም አሉ። እነኚህ የወሰድናቸው እንደ ኤግዛምፕል ነው። አሁን ምን ሄደው ደግሞ በርዶች ጋር ከሚል
በርዶች ቨርተብሬት ናቸው። የጀርባ አጥንት ካላቸው ውስጥ ካልነው አራተኛ ላይ አሁን የደረስንበት ነው። በርድ ጀነራል ካራክተሪስቲክ ኦፍ በርድስ ሃቭ ቢክስ ምን አላቸው? ማንቁር። ይሄ እዚህ ጋር በስዕል ለምትመለከቱት ይሄ አፋቸው የሚበሉበት ቢክስ ይባላል። ምንድነው? ማንቁር። ኤንድ ቱ ዊንግስ ሁለት ክንፍ አላቸው። ኤንድ ቱ ሌግስ ሁለት እግሮች አሏቸው። ሰም በርድስ ፊድ ሲድ ኤንድ ፍሩት አንዳንድ በርዶች ምን ይመገባሉ? ሲዶችን እና ፍሩቶችን ይመገባሉ በስዕሉ ላይ እንደምትመለከቱት። ኤንድ አዘር ፕሬ ወርምስ ኢንሴክት ኤንድ አዘር ስሞል አኒማል አንዳንዶቹ በርዶች ደግሞ ምን ያደርጋሉ ማለት ነው? ትላትሎችን፣ ኢንሴክቶችን እና ስሞል አኒማሎችን ምን ማድረግ ይችላሉ ማለት ነው? ማደን ይችላሉ ማለት ነው። ኤንድ ዜር ቢክ አዳፕትድ ቱ መኒ ዌይ ኦፍ ፊዲንግ ይሄ ማንቁራቸው ለተለያየ የአመጋገብ ዘዴ ይጋብዛቸዋል። በማንቁራቸው አመጋገባቸው ምን ያደርጋል ማለት ነው? ይለያያል። አንደኛው ምን ያደርጋሉ? ሲድ ክራሽ እያደረጉ ዘሮችን እህሎችን ምን እያደረጉ እየሰባበሩ ይመገባሉ። እዚህ ላይ በስዕሉ ላይ ምን እንደምታደርጉት እንደምትመለከቱት። አንዳንዶች ደግሞ ምን ያደርጋሉ? ፍሩት ስኮፒንግ ያደርጋሉ። ፍሩት እጽዋት ፍራፍሬዎችን ምን የሚያደርጉ የሚመገቡ አሉ። አንዳንዶቹ ደግሞ ፍለሽ ቲሪንግ የሚያደርጉ ስጋን እየቦጨቁ ምን የሚያደርጉ የሚበሉ አሉ። እዚህ ስዕሉ ላይ ተመልከቱት ያለውን ሐሳብ። ስጋን ምን እያደረጉ ማለት ነው? ፍለሽ ቲሪንግ ስጋን መቦጨቅ። እዚህ ጋር እንደምትመለከቱት ኤግሉ ራቢቷን ምን እያደረገ ነው ማለት ነው? እየቦጨቀ ነው። እሱን መመልከት ትችላላችሁ። ኤንድ አንድ አዘር በርድስ ኔክታር ሲፒንጎች ናቸው። ኔክታር ሲፒንግ ይሄ ኔክታር ማለት አበባ ላይ የሚገኝ ጣፋጭ የሆነ ነገር ማለት ነው። እና አንዳንዶቹ ምን ያደርጋሉ ማለት ነው? ኔክታር ወይም የአበባ ወለላን ምን ያደርጋሉ ማለት ነው? ሲፕ ያደርጋሉ፣ ይመጣሉ። እዚህ በስዕሉ ላይ እንደምትመለከቱት ማለት ነው። ኤንድ በርድስ ሃቭ ፌዘርስ ላባ አላቸው። ኤንድ በርድስ አር ወርም ብለድድ ናቸው ወይም ሄሚዮተርሚክ ናቸው። አሁን በመጀመሪያ ምን አይተናል? ኮልድ ብለድድን አይተናል። በርዶች ወርም ብለድድ ደመ ሞቃቶች ናቸው። ደመ ሞቃት ማለት ምን ማለት ነው? የአካባቢው መጠነ ሙቀት ወይም ሙቀቱ በጨመረ ቁጥር የኢንተርናል ቦዲ ቴምፕሬቸራቸው ማይለወጥ፣ በቀዘቀዘ ቁጥር የማይቀዘቅዝ እንደው ኢንቫይሮመንቱ በጣም ሞቃት ሲሆን እነሱ ምን ያደርጋሉ? የተለያየ ሜቶዶችን በመጠቀም ኮንስታንት ያደርጉታል። ኢንተርናል ቦዲ ቴምፕሬቸር ውስጣዊ የሰውነት ሙቀታቸውን ቋሚ ያደርጉታል። ምሳሌ በጣም ሲሞቅ ምን በማድረግ ውሃ በመጠጣት ሰው ምሳሌ እንኳን ብናደርግ ልብሱን በማውለቅ እና ውጭው ኢንቫይሮመንቱ ደግሞ በጣም ቀዝቃዛ ሲሆን ኢንተርናል ቦዲ ቴምፕሬቸራቸው እንዳይቀዘቅዝ ምን ያደርጋሉ ማለት ነው? ልብሶችን ሊደራርጉ ይችላሉ ወይም ተጠጋግተው ይቀመጣሉ። ሰው ጋር ስንሄድ ደግሞ ትኩስ ነገሮችን ምን ሊያደርግ ይችላል? ሊጠጣ ይችላል። በርዶች ምንድናቸው? ወርም ብለድድ ናቸው ማለት ኢንተርናል ቦዲ ቴምፕሬቸር ውስጣዊ የሰውነት ሙቀታቸውን መቆጣጠር ይችላሉ። ኢንቫይሮመንቱ የፈለገውን ቢቀዘቅዝ ውስጣቸው ምን አይሆንም? አይቀዘቅዝም። የፈለገ ቢሞቅ ደግሞ ውስጣቸው ምን አይሆንም? ከመጠን በላይ ከነበረው ምንም ነገር አይጨምርም። ምን ማድረግ የሚችሉ ናቸው? they are ወይም they can maintain constant body temperature ውስጣዊ የሰውነት ሙቀታቸውን ኮንስታንት አድርገው ማቆየት የሚችሉ ናቸው። most birds can fly አብዛኛው በርዶች ምን ማድረግ ይችላሉ? መብረር ይችላሉ። ኤክሰፕት ከማን ውጭ? ኤክሰፕት ማለት ውጭ ፍላይትለስ በርድ ከምትባለው ከኦስትሪች። እዚህ ስዕል ላይ የምታዩት ኦስትሪች ነች። እቺ ግን ምን ማድረግ አትችልም? መብረር አትችልም። ሞስት ቴክ ኬር ኦፍ ዜር ያንግ አብዛኞቹ በርዶች ምን ማድረግ ይችላሉ? ልጆቻቸውን ቴክ ኬር ማድረግ ወይም ይንከባከባሉ፣ ይመግቧቸዋል። ከአደጋ ምን ያደርጓቸዋል ማለት ነው? ይጠብቋቸዋል። አሁን ደግሞ የምናየው ወደ መጨረሻው ክፍል ስንሄድ ማማልስ ደግሞ ምንድናቸው? አጥቢዎች ናቸው። ማማልስ ጊቭ በርዝ ቱ ዜር ያንግ ኤንድ ፊድ ዘም ሚልክ ማማሎች ምን ያደርጋሉ? ልጆቻቸውን ይወልዳሉ እና ምን ያደርጋሉ ማለት ነው? ፊድ ዘም ዊዝ ሚልክ ምን ያደርጓቸዋል ማለት ነው? ይመግቧቸዋል። ኤንድ ሃቭ ሄር ኦን አት ሊስት ፓርት ኦፍ ዜር ቦዲ
ማማሎች አጥቢ የሚባሉት እንስሳቶች በሰውነታቸው ቢያንስ የሆነ ቦታ ላይ ፀጉር ይኖራቸዋል። ሰውም አጥቢ ስለሆነ ራሳችን ላይ ፀጉር፣ ፊታችን ላይ ፀጉር አለ። አጥቢ የሚባሉ በሰውነታቸው በቆዳቸው ላይ ምን አለ ማለት ነው? ሄር ፀጉር አለ። ማማልስ ሃቭ ፎር ላይምስ። ላይምስ ማለት እጅና እግር ማለት ነው። እጅ እና እግር፣ ሁለት እግር ሁለት እጅ አላቸው። ኤንድ ዊዝ ዲጂት ኢንዲንግ ኢን ክሎ። አሁን ምን አላቸው? እጅና እግር አላቸው ብለናል። በእጅና እግራቸው መጨረሻ ላይ ምን አለ? ወይ ክሎ ሊኖር ይችላል። ክሎ ማለት ያው እዚህ ጋር የምታዩት ጥፍር እንደ አንበሳ እንደ ድመት ያለ ጥፍር ምን ይባላል ማለት ነው? ክሎ ይባላል። ኔል ደግሞ ሰው ያለው ነው። ሁቭ ደግሞ በዚህ ጋር ከብቶች ኮቴ የምንለው ነው። አብዛኛው ምን አላቸው? አራት እግር። አራት እግራቸው መጨረሻ ላይ ምን ሊሆን ይችላል? ሁቭ ሊሆን ይችላል ያለ፣ ወይም ክሎ ሊሆን ይችላል፣ ወይም ኔል ሊሆን ይችላል። አኒማል ብሪዝ ዊዝ ላንግ። በምናቸው የተነፍሳሉ? በሳምባቸው ምን ያደርጋሉ ማለት ነው? ይተነፍሳሉ። አብዛኞቹን በስዕል ለመግለጽ ሞክሬያለሁ። ኤንድ አኒማልስ አር ወርም ብለድድ ናቸው። ደመ ሞቃት ናቸው። ደመ ሞቃት ናቸው ማለት ውስጣዊ የሰውነት ሙቀታቸውን ኢንተርናል ቦዲ ቴምፕሬቸራቸውን ሬጉሌት ማድረግ ወይም መቆጣጠር የሚችሉ ናቸው። እሺ ተመልካቾቻችን ስለነበረን ጊዜ በጣም አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁን እንዳትዘነጉ። ላይክ ሰብስክራይብ ባደረጋችሁ ቁጥር እኛን ታበረታታላችሁ። እኛ በምንለቅ ሰዓት ቪዲዮዎች ወደ እናንተ እንዲደርሱ ያደርጋል። መልካም ጊዜ